ልዑልና ናቲ ተገናኝተው ይሁን በስተመጨረሻ ያለውን ነገር አሳያችኋለሁ ማለት ነው። ልዑልና ናቲ እንግዲህ ወንድማማቾች በጣም የተናፈቁ ወንድማማቾች ነበሩ ማለት ነው። በዛም ላይ እንግዲህ በወንድሙ ላይ በጣም እያሸማቀቀው ነበረ፣ ወይም በወንድሙ ላይ ወንድሙ ነግቶበት የሰው ሕይወት እንዲያጠፋ ነበረ ያስገድደው ልዑልን ማለት ነው። እንግዲህ በስተመጨረሻ ልዑልም የሰው እጅ ሳይገባበት ናቲ አግኝቶታል ማለት ነው። ግን ደግሞ ተገናኝተው አብረው ሆነዋሉ ወይስ እንዲሁ ተነክቶባቸው አጉል ሌላ ነገር ደርሷል ብላችሁ ታስባላችሁ? እንግዲህ የሚሆነውን ነገር በስተመጨረሻ የምናገራችሁ የማሳያችሁ ይሆናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ከዚህ ቀጥል እንግዲህ ተጋበዙልኝ። እሼት በቡና ጋብዣችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ጋይዝ በቆሎ እሸት እንብላ። እኔ ለዚች ነው የምኖረው፣ ለዚች ነው የመጣሁኝ ብለዋል ልጁ። ቲክቶክ የሚሰራው ትንሹ የፀጉሩ ጸባቡራው ልጅ የሚያስቀው ማለት ነው። ነጋሪውም ተናጋሪውም ሀዱም የቱኛውም አልትፋሃምና አልትግባባና የሚልም ነገር አለው። አሁን ደግሞ ማለት ነው አሁን እኔ የሚለውም ነገር ለራሴም አላወቅኩኝም አልገባኝም ለራሴ ማለት ነው። እንብላ በቆሎ እሸት ይኸው የተቆላ ነው። ኖ እንብላ። ወጪ በኔ መብላት በእናንተ ምን ይመስላችኋል? እዚህ ጥቁር ቡና የዘለለች ነው እላችኋለሁ። ደረሰች አልደረሰች ነው የተባለ። ይኸው እዚህ ደግሞ ግድር ደግጥ በሚባለው ድስት ተቀቅሎ ተቀምጧል። በነገራችን ላይ ያለ ወተት የሚጠጣ ሰው አለ። ቡና ማለት ነው። በቃ ቡናን በአይነት ሰርቻለሁ። ወተት ለማይፈልገው እና ወተት ለሚፈልገው በቆሎም እንደዛ ነው። የተቆላ ለፈለገው የተቆላ፣ የተቀቀለ ለፈለገው የተቀቀለ። ለዛ ነው ሁለት አይነት ተሰራሁኝ። እሺ ነው እንብላ። ከፈለጋችሁም ሞቃችሁን ላኩልኝ፣ ያደርስላችኋለሁኝ። የታክሲ በኔ ወጪ ማለት ነው። መብላትና መጠጣት በእናንተ፣ ማድረስ በኔ፣ መስራት በኔ። እሺ ሰምታችኋል። እድል እንግዲህ እንዳያችሁት በጣም ነበረ የተሰማት ማለት ነው። የምትገባበት ጉድጓድ ሀያታለች ማለት ነው። እንዳያችሁት እንግዲህ የምትሆነውን ነገር ነው ያጣችው። ምክንያቱም እሷ ይሄን ታረጋለች ተብሎ ሀስቦም ታቅዶም ስለማይታወቅ ይህንን ነገር እንግዲህ ያው ሁላችሁም አይታችኋል ማለት ነው። አሁን ላይ ኢንስፔክተር የሚባለው ሰውዬ በእነ ዜማዬን እያስመሰለ ከነ እድል ሆነዋል ማለት ነው። ምክንያቱም ገንዘብ ወዳድ ስለሆነ ወይም ለገንዘብ ብሎና ይሄ ሰውዬ ቢጋለጥ በጣም መልካም ይመስለኛል። ቢጋለጥልን በጣም ጥሩ ነበረ ማለት ነው። አሁን ላይ እንግዲህ ዜማና አቤኒ ብቻ ናቸው አብረው ያሉት እና እንግዲህ አላቅም ሁለታቸውም ተጠማምረው ምን እንደሚያደርጉ አላቅም። በእርግጥ ዜማና የናቲ ወንድም ስለሚተዋወቁ ይህን ነገር መጥፎ ነገር ውስጥ ላይ ያስገባቸው ይችላል ማለት ነው። እና ድራማው በጣም የምንወደው ድራማ ነው። ግን ደግሞ ያው ቶሎ ቶሎ እየለቀቁልን አይደለም። ዜማና አቤኒ በጣም የሚያሳዝኑ ናቸው። ምክንያቱም ብቻቸውን የቀሩት። መልካም ሰው፣ ለሰው ጥሩ የሚያስብ ሰው እንደዚህ ነው ማለት ነው። ሸረኛ ሰው ግን ሁሌም ሰው ይወጣለታል። ቃላብን እንግዲህ ዜማዬ በጣም ነው የምታምነው። እንዳያችሁት እንግዲህ ማነው አቤኒ በጣም ጠርጥሮታል። ቃላብን ጠርጥሮት ይህንን ሰውዬ ታምኚዋለሽ ወይ? ምን ያህል ነው የምታምኚው ብሎ ጥያቄ ያቀርቦላት ነበረ። እሱም ምንድን ነው ያለው? እኔ በጣም ነው ማምናት፣ በጣም ነው መወዳት እና በጣም ነው ማምነው ብላ ነበረ እየመለሰችለት ማለት ነው። እኔ ግን አይመስለኝም፣ እያስመሰለ ይመስለኛል። ምክንያቱም ከነ ምስክሩ ከነ ማንነቱ እያወቀ ወንጀልተኛን ወስዶ አለማሰሩ ብሎ ሲጠይቃት አይ ሶስተኛ ወገንን ለመጠየቅ ነው እነሱን ያላሰራቸው ነበር ያለችው። እኔ ግን እንደዛ አይመስለኝም ብሎ ነው የተናገራት። እሱም አይ ሶስተኛ ወገንን
ከፈለጉ እኮ ሶስተኛ ወገን ከፈለጉ በህግ ቁጥጥር ስር አውሎት እሱን ማድረግ ይችላል ብትለውም ቢላትም ያው እሷ ግን አልሰማችውም። ምክንያቱም ስለምታምነው እሱ ግን ገንዘብ ለገንዘብ ብሎ የነዜማይን ንግግርና የነዜማይን እቅድ ወደ እነሱ ወስዶ እየገለበጠ ከነሱ ጋር ሆኗል። ለዚህ ነው እኮ በዛሬ ጊዜ መንግስትም የሰውም ልጅ ሁሉ ነገር ወደ ምን ልበላችሁ ከምር ይሄን ለማለት ራሱ ያስጠላልና ገንዘብ ለሌላቸውና በጣም ለምስኪን ሰዎች ናቸው እንደዚህ የሚበረታው ማንኛውም ሰውና በጣም ነው ያሳዘነችኝ። በተለይ አቤኒ ከምር በጣም ነው በቃ ሰው አይወጣለትም ብላችሁ አይ መጋነኛ አይሆንብኝም። ምክንያቱም ዜማዬ እንዳያችሁት በታገተችበት ሰዓት አብሮ በበሉት አብሮ በጠጡት ሰው ነው ይህን ያህል ስቃይ ያደረሰባት ማለት ነው። እሷ ባላወቀችው ባላየችው ነገር ነው ይሄ ሁሉ ወቀሳ የደረሰባት። እና እንደዚህ እየሆነ ያለው በጣም ነው የሚያስጠላው እላችኋለሁኝ። አሁን ላይ ደግሞ ቶሎ ቶሎ ቢለቁልንና ሀሳብ አስተያየታችንን እንትን ብንል ጥሩ ነው። ያው ቶሎ ቶሎ እየለቀቁ አይደለም፣ ደቂቃውም እንደዛ ነው። እንደውም አንድ ሁለት ቀን ቶሎ ቶሎ እየለቀቁ ነበረ። በአሁን ላይ ግን አዘገይተውታል። ምክንያቱም ብዙዎች ዘንድ የተወደደ ብዙዎች ዘንድ የተፈለገ ድራማ ነው ማለት ነው። እነሱ በርትተው ቢሰሩበት ከምር ነው ምላችሁ በጣም እይታ ያገኙ ነበረ። ግን ደግሞ እየተረሱ ነው በመሀል መሀል የሚመጡት እና አሁን ላይ ደግሞ ያው ታውቃላችሁ ዜማይን አቤኒና ያኔ ናቲና ልዑል አብረው ሆነው ነበረ። ምክንያቱም እሱን ለማገት ነበር የተሰበሰቡት። ግን ደግሞ ናቲ አምልጦ ከናቲና ከልዑል ሳይገናኙ እንደምንም ብለን ልዑልን እናግተው ነበረ የተባባሉት እና እዛ ቦታ ላይ የተገናኙት። ግን ደግሞ ልዑል ይሄንን ነገር አላሰበም ነበረ። እውነት እሷን ለመግደል ነበር የመጣው ማለት ነው። ምክንያቱም ወንድሙን ፍለጋ ማለት ነው። ግን የሰው ልጅ በጣም ነው የሚገርመው። እውነት ለመናገር በጣም 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 ከምላችሁ በላይ ይገርማል ማለት ነው። እና እንግዲህ አላቅም መጨረሻው ምን ይሁን ባላውቅም፣ ግን ደግሞ የሰው ልጅ ላይ ስትሆኑ እንደዚህ ነው። አሁን ይሄ ማነው ቃላብ የሚባለው ሰውዬ ሰው ታምኖለት እንኳን የማይታመን ከሃዲ ነው ማለት ነው። በአሁን ዘመን ላይ እንደዚህ ልክ እንደሱ አይነት ሰው ነው የበዛው። ከሃዲ ሰው በቃ አለ አይደለ ለሰው መልካም ማያስብ ሰው እንደዛ ሆነው ራሱ እየተሰቃዩ ግን ከነሱ ጋር ነው የሆነው ማለት ነው። ይገርማል የሰው ልጅ አስተሳሰቡ ማለት ነው። እና አላህ ሱብሃነሁ ወተዓላ ከመጥፎ ሰዎች አላህ ይጠብቀን እላችኋለሁኝ። አንዳንዴ ማንን ማመን እንዳለባችሁ ሁላ ግራ ይገባችኋል ማለት ነው። አላህ ከእንደዚህ አይነት ሰዎች ይጠብቀን። አላህ ደግሞ ወላሂ አላቅም ማለት ነው። ግራ ነው የሚገባችሁ ብታዩና አላህ መጨረሻችንን ያሳምርልን እላችኋለሁኝ። ውድ ቤተሰቦቼ ያው ቶሎ ቶሎ ለቀው ቢያዩልን በጣም ደስ ይለናል። እስቲ ድምጻችን ይሰማ ብላችሁ ማለት ነው ኮመንት ላይ አስቀምጡ። ቶሎ ቶሎ እንዲለቁልንና ብዙዎች ዘንድ የተወደደ ድራማ ነው። ድምጻችን ይሰማ እያላችሁ ኮመንት ላይ ጻፉ ማለት ነው። እና እንደዚህ አይነት ታሪክ ራሱ የገጠመው ሰው ሊኖር ይችላል። ምክንያቱም እያመናችሁት እናንተ እየወደዳችሁት እናንተ እየፈለጋችሁት እናንተ መልካም እያሰባችሁለት ግን ሳታውቁ ያ ሰው ደግሞ መጥፎ እያሰበ ስትደርሱበት በጣም ነው የሚያስጠላው። በተለይ የአቤኒ ጓደኛ አላቅም የእውነት እኔ ባየው ሰዓት ነበረ የደነገጥኩት ማለት ነው። ዜማዬን ያሳገታት እሱ ጓደኛዬ በሷ ሰበብ ነው የሞተው ብሎ ነው ዜማን ያሳገታት። ግን ምንም ነገር ሳይታወቅበት ይህንን ያህል ጊዜ አብረው እየበሉ ዜማን እንዲረሳት ያላደረገው ጥረት የለም። ግን ደግሞ ያው እንዳያችሁት እሱ ግን ሞታለች ነው ብሎ ያስበው። ግን ደግሞ ያው በአካል አለች። ቶሎ ቶሎ ለቀው ይህንን ድራማ ቢያሳዩን በጣም ደስ ይለን ነበረ። እንግዲህ እስከሚያሳዩንን አብረን እንቆያለን። በለቀቁልን ሰዓት እንፈረጅበታለን እላችኋለሁኝ። ውድ ተመልካቾቼ ወዳችሁ ፈቅዳችሁ
አክብራችሁኝ ለምትከታተሉኝ በጣም ነው የማመሰግነው። እንደው ድምጻችን ይሰማ በሉ እንደው የእውነት ይሄ ቻናልም እንዳይዘጋብኝ እንደው አድርጉልኝ። እስካሁን በቻናሌ ምንም አይነት ገንዘብ አውጥቼ አላቅም። ለብቻዬ እየጣርኩ እየፎገጥኩ ነበረ። ነገር ግን አልሆን ብሎኝ ብዙ ገንዘብ ነው ያወጣሁለትና እንድትተባበሩኝ እፈልጋለሁኝ። ብርታታችሁን አይለየኝ እላችኋለሁ። ኢንሻአላህ ሌላ ጊዜ በጥሩ በጣም በምትወዱት በምታከብሩት እንዲሁም ትምህርት ይሆናችኋል ብዬ በማስበው ነገር በፕራንክም በሰርፕራይዝም በምትፈልጉት እናንተ በምትወዱት ነገር እመጣላችኋለሁ። ውጭ ነው ያለሁትና አይሮፕላኑ መቼ ነው ሀገር የምታስገባኝ እንደው እና እመጣላችኋለሁኝ እላችኋለሁኝ። ውዶቼ እወዳችኋለሁ፣ አከብራችኋለሁኝ። ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለምትሰጡኝ አስተያየትም በጣም ነው የማመሰግነው። ከመጀመሪያ እስከ መጨረሻ ድረስ አብራችሁኝ ሆናችሁ ለምታግዙኝም በጣም በጣም አመሰግናለሁኝ። አላህ ይስጥልኝ ብያለሁ። ሁሌም ቢሆን ከጎኔ እንድትሆኑ ምኞቴን ወይም ደግሞ እንትኑን ጠይቃችኋለሁ ማለት ነው። እና ያው የነበረኝ ቪዲዮ ይሄንን ይመስል ነበረ። ብትወዱት ባትወዱትም ቪዲዮውን እስከመጨረሻው ይውልኝ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁኝ እላችኋለሁኝ። ያ ጀማአ ክበሩልኝ፣ ሰላማችሁ ብዝት ይበልልኝ። እንግዲህ ለነበረኝ ቆይታ በጣም ነው የማመሰግነው። ደጋገምኩት። ይህንን ይመስል ነበረ። ባይ ባይ። እወዳችኋለሁ።